የጸጥታ ሳይንሳዊ አስፈላጊነትና የጤናችን ዋስትና። የጤና መሰረቱ እንቅልፍ ብቻ ሳይሆን ጸጥታም ጭምር ነው። ጤና ይስጥልኝ። የጤና ወታደር ዶክተር ማርቆስ ከጤና ሆሊስቲክ። እስከ ዛሬ ብዙዎቻችን ትኩረት ያልሰጠነው ነገር ግን ለጤናችን እጅግ አደገኛ ስለሆነው የድምፅ ብክለት ጥቂት ነጥቦችን ላካፍላችሁ እወዳለሁ። አንጎላችን ተኝተንም ቢሆን አካባቢያችን ማዳመጥ እንደማያቆም ያውቃሉ? ጆሮአችን የሰውነታችን የደህንነት መጠበቂያ ራዳር ሆኖ የሚያገለግል ነው። በመሆኑም በምንተኛበት ወቅት በዙሪያችን የሚኖር ከፍተኛ ጩኸት ወይም ድምፅ አንጎላችን አደጋ እንደተደቀነ አድርጎ እንዲተረጉመው ያደርገዋል። ሳይንሳዊ ሂደቱ እንዲህ ነው። በእንቅልፍ ወቅት ከፍተኛ ድምፅ ወደ አንጎላችን ሲደርስ አሚግዳላ የተባለው የአንጎላችን ክፍል የጭንቀት መልእክት ያስተላልፋል። በዚህን ጊዜ አድሬናል ግራንድ የተባሉት እጢዎቻችን ኮርቲዞል እና አድሬናሊን የተባሉ የጭንቀት ሆርሞኖችን በብዛት እንዲረጩ ያደርጋሉ። ይህ ሂደት እኛ እንኳን ከእንቅልፋችን ባንነቃ በሰውነታችን ውስጥ ይከናወናል። የእነዚህ ሆርሞኖች መጨመር የልብ ምታችንን ይጨምራል፣ የደም ግፊታችንን ከፍ ያደርጋል፣ እንዲሁም ሰውነታችን እረፍት እንዳያገኝ ያደርገዋል። በረጅም ጊዜም የጤና እክሎች ይገጥሙናል። የኮርቲዞል ሆርሞን በድምፅ ብክለት ምክንያት ሁልጊዜ ከፍ ብሎ ሲቆይ ለከፋ የሜታቦሊክ ችግሮች ይዳርገናል። ለምሳሌ ለሰውነት መቆጣት ወይም ኢንፍላሜሽን፣ ለኢንሱሊን ሬዚስታንስ እና ለደም ግፊት መጨመር ዋነኛ መንስኤ ይሆናል። በተጨማሪም አንጎላችን በቀን ውስጥ የተጠራቀሙ መርዛማ ዝቃጮችን የሚያጸዳው በጸጥታና በጥልቅ እንቅልፍ ወቅት ብቻ ነው። አካባቢያችን በጩኸት የተሞላ ከሆነ ይህ የጽዳት ሂደት ይስተጓጎላል። ይህ ደግሞ ለጭንቀት፣ ለድካምና ለተለያዩ የአእምሮ ጤና እክሎች ያጋልጠናል። ስለሆነም የድምፅ ብክለት የፍላጎት ወይም የቅንጦት ጉዳይ ሳይሆን መሰረታዊ የጤና ስጋት ነው። በተለይም ሕፃናት፣ አዛውንቶች እና ታካሚዎች ለጤናቸው ሲሉ ጸጥታ ያስፈልጋቸዋል። ጸጥታ መጠበቅ ማህበራዊ ግዴታችን እና የጤናችን መሰረት ነው። ለተሻለ የሜታቦሊክ ጤና እና የተረጋጋ ህይወት አካባቢያችን ከድምፅ ብክለት ወይም ኖይዝ ፖሊዩሽን እንጠብቅ። ጤናችን ለሁላችን። ጤና ሆሊስቲክ